ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። ከፍጻሜው አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጣችሁ መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልኮቻችን ይመጥናሉ ያልናቸውን መረጃ ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ዛሬ የአንዳንድ አፍሪካዊ ሀገር የቱሪዝም ሚኒስትሮችን አናግሯል። ከሊቅ እስከ ደቂቅ ስፒድ በቀጥታ ስርጭት የሚያገኛቸውን ሰዎች ሲያናግር ይስተዋላል። አፍሪካ ምን እንደምትመስል ለዓለም ማሳየት እፈልጋለሁ ሲል በደቡብ አፍሪካ ቆይታው ተናግሯል። ይህ ወጣት ለኢትዮጵያ በዓለም ደረጃ ምን ያህል ቀይሯታል? አብረን የምንከታተለው ይሆናል። ባጋጠሙት ጉዳዮች ላይ በዝርዝር የምታደምጡትን መረጃ በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ ይቆዩ። ዝርዝር መረጃውን ያድምጡ ግብዣይ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። በኢትዮጵያ የኔ ዕድሜ 13 ነው። በሀገሬ የኔ ዕድሜ 21 ቢሆንም በዓለማችን ታዋቂ ከሆኑ ይዘት ፈጣሪዎች አንዱ የሆነው ወጣት በአፍሪካ 20 ሀገራትን ለመጎብኘት ቆርጦ ከተነሳ ቀናት ተቆጥረዋል። በምስራች የተሞላች በሚላት አህጉር እየተዘዋወረ በቀጥታ የሚያስተላልፋቸው ቪዲዮዎችም ሚሊዮኖችን ተመልክተውታል። በኢትዮጵያና ሩዋንዳ ታዳጊዎች እሱን ሲያዩ በደስታ ፈንጥዘዋል። በኢንተርኔት የሚያውቁትም ወጣት በአካል በማግኘታቸውም ደስታቸው ወደር አልነበረውም። አይሾ ስፒድ አሊያም ስፒድ በዩቲዩቡ ከ48 ሚሊዮን በላይ ተከታዮች አሉት። አንዳንድ ጊዜ 3 ሰዓታትን ሌላ ጊዜ ደግሞ 11 ሰዓታትን ቀጥታ ያስተላለፈ ይቆያል። ተጽፎ ባልተዘጋጀው ሞቅ ባለ ይዘቶቹ ነው የሚታወቀው። ጥቁር አሜሪካዊ ስፒድ በቅርቡ 21 ዓመት ይሞላዋል። በስዊቲን ልጅ ማኮ የተሰኘ ቅጽል ስም ተሰጥቶታል። ሯጭ እንደማለት ነው። በንጉሳዊ ቤተሰቦች ተገኝቶም ንጉሳንና ቤተሰቦቹን እንዲጠብቅ ሲመረጥ በቀጥታ ስርጭትም አሳይቷል። ሌሎች አፍሪካውያን ደግሞ ስፒድ ዳኒ ሲሉ ይጠሩታል። የመዝገብ ስሙ ዳረን ዊትኪንስ ጁኒየር የሆነው ስፒድ በመጀመሪያው የጎበኛት የአፍሪካ ሀገር አንጎላ ናት። ደቡብ አፍሪካ፣ ዚምባብዌ፣ ሩዋንዳ፣ ኬንያ እና ኢትዮጵያን ጨምሮ ሌሎች በርካታ ሀገራቶችን ጎብኝተዋል። ናይጄሪያን፣ አይቬሪ ኮስት፣ ላይቤሪያ እና ጋናንም እንደሚያዳርስ ይጠበቃል። በካሜራ ባለሙያዎች፣ የጥበቃ ሰዎችና ሎጂስቲክ ከሚያንቀሳቅሱ ባልደረቦቹ ጋር አብሮ ነው የሚንቀሳቀሰው። የአፍሪካን ታሪክ፣ የቀን ተቀን ህይወት፣ ባህል እና ምግብ እንዲሁም ስፖርትን ለማጣጣም ነው እቅዱ። በመንገዱ አድናቂዎቹንና እሱን የሚመስሉ ወጣቶችን አግኝተዋል። በኢትዮጵያም የገጠመው ይህ ነው። አንዳንዶች የአፍሪካ ጉዞ የረባ ነገር የለውም ሲሉ ትችታቸውን ያሰማሉ። እርሱም ብቻ ነው የጠቀመው ይላሉ። ስፒድ ጌመር ሆኖ ነው ወደ እውቅና የመጣው። ቁጭ ብሎ የኮምፒውተር ጌም እየተጫወተ ቀጥታ ከሚያስተላልፋቸው ወጣቶች መካከል ነበር። በ2022 እውቅናው እየጨመረ ሲመጣ ከመቀመጫው ተነስቶ ሌሎች ይዘቶችን መፍጠር ጀመረ። ቀጥሎም ወደ እግር ኳስ ዓለም ገባ። ወደ እውቅና የመጣበትን መንገድ አከራካሪነቱ የተለየ አይደለም። ራዮት ጌምስ ከሚባለው ውድድር የታገደው አንዲት ተጫዋች ላይ ባደረሰው ዘለፋ ምክንያት ነበር። ያደረገው ነገር ትክክል እንዳልሆነም አምኖ ይቅርታ ጠይቋል። ጌም እየተጫወተ ሳለ ወሲባዊ የሆነ እንቅስቃሴ አሳይቷል ተብሎ ለ1 ሳምንት ከዩቲዩብ ታግዶም ያውቃል። እንደ ውሻ በመጮህ ወደ ኋላ በመገልበጥና የአትሌቲክስ እንቅስቃሴዎችን በማሳየት ይታወቃል። እየበረረ የሚመጣ መኪና ዘሎ ተሻግሯል። ክርስቲያኖ ሮናልዶን የእግር ኳስ ጀግና ነው እሱ እያለ ደስታውን ይገልጻል። በእንግሊዝኛ ጄንዚ እና ጄን አልፋ የሚባሉት ትውልዶች ገደብ የሌለው ተጽፎ ያልተዘጋጀ ይዘቱን ይወዱለታል። በቀጥታ ስርጭትም ምንም ነገር ሊፈጠር ይችላል። ያለውን ጉልበትና የሚያደርገውን ነገር በጣም ነው የምወድለት ሲል የ16 ዓመቱ ዛምቢያዊ አድናቂው ቺናያም ዩንጋ ለቢቢሲ ይናገራል። እንደ ውሻ ሲጮህ እንኳን ያስቀኛል ይላል። ስፒድን ለማየት ከተገኙ በርካታ ዛምቢያው መካከል የሆነው ቺናያም ስፒድ በደቡብ አፍሪካ በርካታ ቦታዎችን ጎብኝተዋል። በኢትዮጵያ መዲና አዲስ አበባ ተገኝቶ 4 ሰዓታት ለሚሆን ጊዜ የቀጥታ ስርጭት በርካታ ነገሮችን አሳይተዋል። ቁምጣና 7 ቁጥር ያለበትን ቢጫ የኢትዮጵያ ብሔራዊ ቡድን ማሊያን ለብሶ ከተማዋን ተዘዋውሯል። ከመርካቶ ባህላዊ ሸማ ሸምቶ ወደ ሳይንስ ሙዚየም ገብቶ ጎብኝቷል። ወደ አድዋ መታሰቢያም አቅንቶ በባዶ እግሩም የአድዋን አርበኞች ዘክሯል። ኢትዮጵያ የራሷን የዘመን አቆጣጠር እንደምትከተል በሰማ ጊዜ እንዴ ገና አሁን የ2018
የሚገርማችሁ 13 ዓመቴ ነው ማለት ነው። ሮናልዶ አሁንም ሪያል ማድሪድ ነው የሚጫወተው ሲል የተሰማውን ገልጸዋል። ስፒድም እስክስታ ሲጨፍር ነበር። የ33 ዓመቱ ዮናኤል ታዲዮስም በመገረም ሲመለከተው ነበር። ከባህላዊ ጭፈራዎች ጋርም የነበረው ቁርኝት በጣም የሚገርም ነው ሲል ዮናኤል ለቢቢሲ ይናገራል። ስፒድ ጥሬ ስጋ ለመብላት መሞከሩ በራሱ የሚደነቅ ነው ይላሉ። የአጼ ኃይለ ሥላሴ ሐውልትን እያሳየ ሳለ የኢንተርኔት አገልግሎት በመንቀራፈፉ ምክንያት ተቋርጦበታል። ያም ሆነ ይህ ስፒድ ወደ ኢትዮጵያ በመምጣቱ ዮናኤል ደስተኛ ነው። በርካታ ይዘት ፈጣሪዎችም ስለ ኢትዮጵያ ባላቸው የተሳሳተ አመለካከት ምክንያት ወደዚህ አይመጡም ይላል። አንዳንድ የኢንተርኔት ተጠቃሚዎችም የስፒድ የአፍሪካ ጉዞ ካለው ስልታዊ እንግልት ትኩረት ለማዞር የሚደረግ ሙከራ ነው ሲሉ ይወቅሳሉ። ነገር ግን ዮናኤል በዚህ አይስማማም። በመላው ዓለም ያሉ ሰዎች ስለ ሀገራቸው አዎንታዊ እይታ እንዲኖራቸው አድርጓል ይላል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።